በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ታኅሳስ 10 አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 10 በዚች ቀን የአንጾኪያ ሀገር ሊቀ ጳጳስ የከበረ የቅዱስ አባ ሳዊሮስ ሥጋው ከእስክንድርያ ውጪ ወደ ሆነች ደብረ ዝጋግ ገዳም አመጡ። እንዲህም ሆነ፣ ይህ ቅዱስ አባት በሀገረ ሰሃ አምላክን በሚወድ ክርስቲያን ባለጸጋ ስሙ ዱራታዎስ በሚባል ሰው ዘንድ ባረፈ ጊዜ እርሱም ከምዕመናን ሰዎች ጋር በመርከብ አሳፍሮ ላከው፣ በጥልቅ ባህር ላይ እንጂ በአነስተኛ ሸለቆ እንዳይሄዱ። ከዚያንም በወደቡ እንዲወጡ አዘዛቸው። ወደ ዱባባዊ ባህር ቅርጣስ በደረሱ ጊዜ የቅዱሳንም ሥጋ ከእርሳቸው ጋር ሳለ ወደ ምዕራብ አቅጣጫ ጥቂት እንደተጓዙ መርከቡን የሚሸከመው ውሃ አላገኘውም። መርከቡንም እየጎተቱ ታላቅ ድካምን ደከሙ። መርከባቸውን ወደ ኋላ ይመለስ ዘንድ አሰቡ፣ ግን አልተቻላቸውም። ፈጽሞ አዘኑ፣ ደነገጡም። እውቀታቸውንም ተሰውሮባቸው ሰውን የሚወድ እግዚአብሔር የእስራኤል ልጆች ከጠላቶቻቸው ፊት ሰውሮ በኤርትራ ባህር ውስጥ መንገድ ገልጦ ያሳልፋቸው። እርሱ የቅዱስ ሳዊሮስ ሥጋ መለካውያን ከሆኑ ከካዲያን ሰዎች ሰወረ። እነርሱ በሕይወት ሳለ ይጠሉት ነበርና፣ እንዲሁም ከሞተ በኋላ ቃሉ እንዳይሰፋ የሚቆራረጣቸው ሆነ። ከዚህም በኋላ እግዚአብሔር ከተአምራቱ ገለጠ። ይህች መርከብ ወደሚወጡባት ወደብ እስከምትደርስ በጥቂት ውሃ ላይ 7 ምዕራፍ ያህል እንድትጓዝ አደረጋት። ከዚያም ተሸክመው ወደ ደብረ ዝጋግ ገዳም እንዲደርሱ ያ ባለጸጋ ዱራታዎስ በሰራለት ቦታ ውስጥ አኖሯት። በግብፅ ሀገርም ታላቅ ደስታ ሆነ። ይልቁንም በእስክንድርያ ከተማ እግዚአብሔርም ታላቅ የሆኑ ድንቆች ተአምራትን ገለጠ። በሕይወት ሳለ ከጥርሶቹ የወደቀች አንዲት ነበረች። የደብረ ዝጋግ ገዳም አንድ መነኮሴ አነስቶ በሐር ጨርቅ ጠቅልሎ አኖራት። እርሷም ለታመመው ሕዝቦቹ የምትፈውስ ሆነች። እነርሱ ወደ እስክንድርያ ሀገር ያመጧትና በበሽተኞች ላይ ያኖሯታል፣ እነርሱም ይድናሉ። እግዚአብሔርም ቅዱስ ሳዊሮስን በሕይወት ካለበት ጊዜ ይልቅ ከሞተ በኋላ እጅግ ከፍ ከፍ አደረገው። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱን ከእኛ ጋር ትኑር ለዘላለሙ አሜን። ዳግመኛ በዚች ቀን ቅዱስ አባት የእስክንድርያ ሊቀ ጳጳሳት ታዎፍኒዎስ አረፈ። እርሱም ለአባቶች ሊቃነ ጳጳሳት ስልመኛ ነው። በማርቆስ ወንጌላዊ መንበር 8ኛ ነው። በማርቆስ ወንጌላዊ መንበር 9 ዓመት ከ7 ወር ከኖረ በኋላ በካዲያን እጅ ሞተ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎታቸው ይማረን፣ በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ዳግመኛ በዚች ቀን ቅዱስ ኒቆላዎስ ዘሜራ ኤጲስቆጶስ አባ ኒቆላዎስ ዘሜራ። በዚች ዕለት የከበረ አባት ጻድቅ ኤጲስቆጶስ የስሙ ትርጓሜ የሕዝብ አሸናፊ የሆነ አባ ኒቆላዎስ አረፈ። ይህ ጻድቅ ሰው ሜራ ከሚባል ሀገር ነው። የአባቱ ስም ኤጲፋኒዎስ የእናቱ ዮና ነው። እሊህም በሀገረ ሜራ እጅግ ባለጸጎች ናቸው። እግዚአብሔርም የሚፈሩትና የሚያመልኩት ናቸው። ግን ልጅ አልነበራቸውም። ሀብታቸው የሚወርስ የተባረከ ልጅ ይሰጣቸው ዘንድ በእርሱ ደስ ይላቸው ዘንድ እያዘኑ ወደ እግዚአብሔር ሲጸልዩና ሲማልዱ ኖሩ። የመወለዳቸውን ጊዜ እስቲያልፍ ኖረዋል። የመወለዳቸው ጊዜ እንዳለፈ ባወቁ ጊዜ ስለ ልጅ መለመን ተዉ። ስራውን ልዩ ድንቅ የሆነ እግዚአብሔርን በበረከትና በቅድስና ፈጽሞ ያደረገውን ይህ ቅዱስ ልጅ ኒቆላዎስ ሰጣቸው። በእርሱ ዘንድ የጽድቅ ስራ ገለጠ። እርሱም በተወለደ ጊዜ ተነስቶ በሰዎች መካከል 2 ሰዓት ያህል ቆመ። በዚህም ለጽድቅ ስራ የሚነሳ መሆኑን ያመለክታል። የእናቱም ጡት በሚጠባ ጊዜ ከቀኝ ጡቷ በቀር አይጠባም። በዚህም በሕይወቱ ዘመን ሁሉ ከመንፈሳዊ የውሃ ምንጭ በቀር እንዳይጠጣ ይገልጣል። ይኸውም የእግዚአብሔር ቃል መንፈሳዊ ትምህርት ነው። በሕፃንነቱም የሐዋርያ ሥርዓት ፈጸመ። በረቡዕና በዓርብ ቀን ያለ
9 ሰዓት የእናቱ ጡት አይጠባምና። ታናሽ ብላቴና በሆነ ጊዜ ወላጆቹ ለመምህር ሰጡት። በጥቂት ቀኖች የቤተ ክርስቲያንን ትምህርት ተምሮ ዲቁና ተሾመ። መንፈሳዊ ስራም በየቀኑ የሚጨምር ሆነ። የአባቱ የወንድሙ ልጅ አበምኔት በሆነበት በአንድ ገዳም መነኮሰ። ከሰው ማንንም እንደርሱ ሊሰራው የማይቻላቸውን ጽኑ ገድልን ተጋደለ። ከዚህም በኋላ እድሜው 19 ዓመት ሲሆነው ቅስናን ተሾመ። እግዚአብሔርም ታላቅ ጸጋን፣ ድንቆች ታምራትን ማድረግና በሽተኞችን የመፈወስ ሀብት ሰጠው። በሕይወት ሳለ ከሞተ በኋላ በየጊዜው በመጨመር የሰራቸውን ታምራት ግን ቁጥር የላቸውም። በሕይወት ሳለ ከሰራው ትሩፋት ጥቂት እናገራለን። ይህም እንዲህ ነው። አንድ ባለጸጋ በሀገሩ ነበረ። ከጥቂቱ ጊዜም በኋላ የዕለት ራት እስኪያመጣ እጅግ ድሃ ሆነ። አራት ሴቶች ልጆችም ነበሩት። ስለ ድህነቱም የሚያገባቸውን አላገኘም። የአመንዝራ ቤትም ሰርቶ ልጆቹን በዚያ አኑሮ እያመነዘሩ የዝሙት ዋጋ በማግኘት ይኖሩ ዘንድ ይህ የረከሰ ሀሳብ ሰይጣን አሳሰበው። እግዚአብሔርም ይህ ሰው ያሰበውን ለቅዱስ አባ ኒቆላዎስ ገለጠለት። በዚያም ጊዜ ተነስቶ ከአባቱ ገንዘብ 100 የወርቅ ዲናር ይዞ ሌሊት ሳይነጋ ወደዚያ ሰው ቤት ሄዶ በበሩ ወደ ውስጥ አስገብቶ አኖረለት። ሰውየውም በነቃ ጊዜ ያን ወርቅ አገኘ፣ እጅግም ደስ አለው። ታላቂቱም ልጁን አጋባት። እንዲሁም ሁለተኛ ጊዜ ሶስተኛም ጊዜ 100 የወርቅ ዲናር እንዲሁም አኖረለትና ሁሉንም ልጆቹ አጋባቸው። በፍጻሜው ይህ ገንዘብ የሚጥልለት ማን እንደሆነ ያውቅ ዘንድ ነቅቶ የሚጠብቅ ሆነ። ከዚያም በኋላ ሲያኖርለት ቅዱስ አባ ኒቆላዎስ አገኘው፣ ሰገደለትም። ከገንዘቡ ችግርና ኃጢአትም ከመውደቅ አድነኸኛልና ዋጋን በመንግሥተ ሰማያት ፍጹም ነው አለው። ከዚህም በኋላ ከሰዎች ላይና ሰዎችን ለማሳት ከሚያደሩባቸው ዛፎች ውስጥ ሰይጣናትን አባረራቸው፣ በሽተኞቹ አዳናቸው። ዳግመኛ በጥቂት እንጀራ ላይ ባርኮ ብዙ ሕዝቦቹን ከዚያ እንጀራ አጠገበ። እጅግ ብዙ የሆኑ ትሩፋትም ትርፍራፍ አነሳ። ኤጲስቆጶሳትንም ከመሾሙ ፊት ታላቅ ዙፋንና የከበረ የክህነት ልብስን በእርሱ ዘንድ ተቀምጠው ብርሃንን የለበሰ ሰውም ይህ የክህነት ልብስ ልበስ፣ በዙፋኑም ላይ ተቀመጥ የሚለውን ራእይ አየ። ሁለተኛ በሌላ ቀን ለክብር ባለቤት እናቱ የሆነች የእመቤታችን ቅድስት ድንግል ማርያም የክህነት ልብስን ስትሰጠው ክብር ይግባውና ጌታችን ኢየሱስ ክርስቶስን ወንጌል ሲሰጠው አየ። የሀገረ ሜራ ኤጲስቆጶስ ባረፈ ጊዜ ለሮሜ ሊቀ ጳጳሳት መልአክ በራእይ ተገልጾ ስለ አባ ኒቆላዎስ ነገረው። ስሙንና የመልኩን አምሳያም አስረዳው። በነቃም ጊዜ ያየውን ለኤጲስቆጶሳት ነገራቸው። እነርሱም በሰሙ ጊዜ ራእዩ እውነት እንደሆነ ሁሉንም አመኑ። ቅዱስ ኒቆላዎስም ወስደው በሀገረ ሜራ ላይ ኤጲስቆጶስነት ሾሙት። ዲዮቅልጥያኖስም ሲነግስ ክዶ ጣዖታትን ባመለከ ጊዜ ሰዎችን ሁሉ ጣዖትን እንዲያመልኩ አዘዛቸው። ይህ አባ ኒቆላዎስ ግን ሕዝቡን የሚያስተምራቸውና በቀናች ሃይማኖት የሚያጽናቸው ሆነ። የቅዱስ አባ ኒቆላዎስ ዜና በሰማን ጊዜ ዲዮቅልጥያኖስ ይዘው ለብዙ ዓመታት ታላቅ ስቃይን አሰቃየው። ክብር ይግባውና ጌታችን ኢየሱስ ክርስቶስን በትዕግስት አጸናው፣ ያለ ጉዳትን በጤና አስነሳው። ዲዮቅልጥያኖስም ከመሰቃየቱ የተነሳ በሰለቸው ጊዜ ከወህኒ ቤት ጨመረው። እግዚአብሔርም ዲዮቅልጥያኖስ አጥፍቶ ጽድቀ ቆስጠንጢኖስን እስከ አነገሰው ድረስ በዚያ ኖረ። ከዚህ በኋላ ክርስቶስ በማመን የታሰሩትን ሁሉም አወጣቸው። ከእርሳቸውም ክርስቶስን በማመን የታሰሩት ሁላቸው አስወጣቸው። ከእርሳቸው ጋር ቅዱስ ኒቆላዎስ ወጥቶ ወደ መንበረ ጵጵስናው ተመለሰ። ሕዝቡን ሁሉ የቀናች ሃይማኖት እያስተማራቸው ኖረ። ሃይማኖታቸው የቀና የ318 ኤጲስቆጶሳት የአንድነት ስብሰባ በሆነ ጊዜ ይህ አባት ከእርሳቸው አንዱ ነው። ከእርሳቸውም ጋራ ሆኖ አርዮስን አሳደደው። የቤተ ክርስቲያንም ስርዓት ሰራ። ከዚህም በኋላ ያማረ ተጋድሎውን በፈጸመ ጊዜ እግዚአብሔርን አገልግሎ በመንበረ ጵጵስናው ከ40 ዓመት የሚበዙ ከኖረ በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱን ከእኛ ጋር ትኖር ለዘላለሙ አሜን።
ታኅሳስ 10 ቀን የሚከበሩ ዓመታዊ ቅዱሳን በዓላት ቅዱስ ኒቆላዎስ ሊቅ፣ ቅዱስ ሳዊሮስ ሊቀ ዘአንጾኪያ፣ ቅድስት ሱርስት ገዳማዊት፣ ቅዱስ ጥዋሽ ሕጹዕ፣ ቅዱሳን ተላትስና አልዓዛር ሰማዕታት። ወርኃዊ የቅዱሳን በዓላት ቅዱስ ናትናኤል ሐዋርያ፣ ቅዱስ ኒቆላዎስ ሀገረ ሜራ፣ አቡነ መልከ ክርስቶስ፣ ቅዱስ ያዕቆብ ሐዋርያ ወልደ እልፍዮስ፣ ቅድስት እሌኒ ንግሥት፣ ታላቁ ቅዱስ ቆስጠንጢኖስ፣ ቅዱስ ዕፀ መስቀል። የሁሉም ቅዱሳን በረከትና ረድኤት ምልጃና ጸሎታቸው ከመላ ሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኑር አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላድኅነነ ወባልሐነ እምኩሉ ክስ መዚአከ የየት መንግስት ኃይል ወስብሐት ለዘላለሙ አሜን። በሰላም ቅዱስ ገብርኤል መልአኩ እግዝእትየ ማርያም ሰላም ለኪ ድንግል ወይናኪ ወድንግል በስጋኪ እምእግዚአብሔር ጽባኦ ሰላም ለኪ ብሩክት አንቲ እምአንስት ወብሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ወምልዕተ ጸጋ ምስሌኪ ሰአሊ ወጸልዪ ምሕረተ እንታነ አፍቅሮልኪ ኢየሱስ ክርስቶስ ከመ ይትረፈን ኃጣውኢነ ለዓለመ ዓለም ለዘላለሙ አሜን።